አምናንና ብሌን እንግዲህ ይቅርታ ሊጠያየቁ ጫፍ ላይ የደረሱ ይመስላል። ብሌን ግን ድርቅ ብላበታለች። ብሌን ለአምናን ይቅርታ አድርጋለት አብራ መቀጠል አለባት። አለያ ግን ወይዘሪት ማርያም ትባል እንግዲህ ከአምናን ጋር እንድንቀራረብ አግዥኝ ብላ በፈጣጣው ጠየቀቻት ማለት ነው። ብሌን ሞኝቷ ደግሞ እሺ ትላለች። ግን ደግሞ እኔ ባልኩት ሳይሆን እሱ ሲፈልግሽ ብቻ ነው። እሱን ለእኔ ታየው እጄን ይዞኝ እንዲሄድ እፈልጋለሁ፣ ምግብ ስንበላ እንዲያጎርሰኝ እፈልጋለሁ እያለች እንግዲህ ተመናሸችባት። እናም እናት ዛሃራ የሚነግሩሽን ተረት ለእኔም ትነግርኝና ለሱ ነግረዋለሁ አለች። ስታስጠላ የብሌንን ኩረጃ ወስዳ ለሱ ልትነግርበት ነው ማለት ነው። እና አምናን በዚህ መሀል ይሸነፍላታል። እናም ብሌን ቶሎ ብልጥ ከሆንሽ ተናገሪ ለአምናን ማለት ነው። እሱም ታዲያ አሳዝኖኛል። ለአምናን አሁን ያለበት በጣም ውጥረት ውስጥ ነው ያለው። እንግዲህ መርማሪው የተደረገውን ነገር በእነሱ ቤት ማንም አላየው መስሏቸዋል። ግን የዛች ልጅቷ ጋር ደርሷል ማለት ነው። ብሌንን ያነው ብሌክን ሲገል የነበረው ቪዲዮ ልጅቷ እጅ ላይ ገብቷል። ታዲያ አቶ ባሮክ የወንድሙ ጠላት፣ ብዙዎቻችሁ ግን ባሮክን ታደንቁታላችሁ። እኔ ግን ምንም አልወደውም በፍጹም ማለት ነው። እሱ ምንድን ነው የሚፈልገው? አምናንን ሊበቀለውና አምናንን ከሰው በታች ሊያደርገው ነው እዛ ቤት የገባው። ስለ እሱ ጉዳይ አምናን ምንም የሚያውቀው ጉዳይ የለም ምንም። ግን ለምን እንደዚህ ይሄን ያክል ክፋት ያስፈልጋል? የምሬን ነው ማለት አምናን ምንም የሚያውቀው ጉዳይ የለም። ወላ እናቱ ሌላ ልጅ እንዳላት አያውቅም። ስለዚህ አምናን በማያውቀው ነገር ለምን? እናም እንግዲህ ወይዘሮ ሴማ ክፍል ገብቶ የሆነ ነገር ሲፈልግ የወይዘሮ ሴማን ኮቴ ሲሰማ ሽንት ቤት ውስጥ ገባ። እሷ ወጥታ ስትሄድ ደግሞ ወጥቶ ሄደ። ምን እንደሚፈልግ አላውቅም። ከዛ በኋላ እንግዲህ ከዛ ሲወርድ መርማሪውን አገኘው። አያቴ ደግሞ ይሄ ማን ነው ሲል ይሄ መርማሪ ነው፣ ማይ ሳሙኤል ይባላል። ኦኬ እና ምን ነገር ጣለ አምናን? አይ ስለ ድርጅቱ አንዳንድ ነገር ልናወራ ነው አለችና አፉን አለችው። ከዛን ጠቀሰውና ውጪ እንዲያወጡ ጠራው። ከዛ በኋላ ምንድነው የምሰራው እዚህ? አቶ አምናን ምን አቶ አምናን እጅ ላይ የሰው ህይወት ምን የሰው ህይወት ጠፍቷል። አቶ አምናን ሰው ገሏል? አዎ አቶ አምናን ሰው ገሏል። በጣም ደስ የሚለው አልገባኝም። የምን ደስታ ነው? አይ ማለቴ እንዴት እንደዛ ሊሆን ቻለ? ከዛ በኋላ መርማሪው በቃ አሁን አምናንን ተውና ከኔ ጋር እንድንሰራ። አይ አላደርገውም ማለት እናንተ መርማሪም ሆንክ የህግ አካሎች ከተበዳይ ጎን ነው እንጂ መቆም ያለባችሁ። ሰው ወንጀል ሰርቶ የሰው ወንጀል ለመደበቅ ነው እንዴ ሲል እሱ አይ እንደዛ ሳይሆን ምናምን አለ። ከሱ ጋር አልተስማሙም። ቀጥታ የአምናንን እንግዲህ ድርጅቱን ፋይል የሰረቀችው ልጅ ጋር ሄደ። ቀላል ሰው መስለዋለች። እንደው እዚህ አሻፈረኝ እንዳለ እሷ ወንድ ናት ሲጀመር ማለት ነው። እውነት ለመናገር አደናቂዋ ነኝ በነገራችን ላይ ጎበዝ። ግን እና አምናን ክፍል እና አምናን ቤት ባጠር ላይ ዘላ ገብታለች። ምን እንደምትፈልግ አላቅም። እንግዲህ አምናንን ልትገለው ይሆን እንዴ? ወይኔ ጉድ ይፈላ። አሳዘነኝ አምናን፣ በእውነት በጣም ነው ያሳዘነኝ እውነቱን ለመናገር። ታዲያ አምናን በዚህ አጋጣሚ ሰው ያስፈልገዋል። ብሌን ደግሞ እለዋን ትታ ከአምናን ጎን መቆም አለባት። አለያ ግን እንደዚሁ ስትነፋረቅ ትኖራታለች ብሌን ማለት ነው። ባሮክም ለብሌን የሚሆን ሰው አይደለም። ብዙዎቻችሁ ብሌንና ባሮክ ይጣመሩ፣ በፍጹም ለሷ የሚሆን እሱ ለጥቅም ብቻ ነው እዛ ቤት የገባው። አምናንን አንደኛም እስር ቤት ይከተዋል። ያንም ድርጅቱንም ቤቱንም እሱንም የሚቆጣጠረው እንደፈለገው ነው የሚገዛቸው። ይሄ እየተሳሳተ ነው። ብዙዎቻችሁ አምናን ግን አላቅም። በዚህ ሰዓት የምታስፈልገው አምናንን እንደ በፊቱ እየተረዳችሁ ብሌንና ብሌን ብቻ ናት። ወይዘሮ ማርያም እንደምትፈልገው ልክ እንደ ጄሪ ገንዘቡንና ጥቅም ነው የምትፈልገው። የሀብታም ልጅ ነች፣ የቱጃር ልጅ ነች የሚባለው ውሸት እሷ አይቻታለሁ። አምናንን የራሷ አድርጋ ብሌንን ማናደድ ነው። እናም እንግዲህ በጣም ከፍቶታል፣ ደብሮታል። እቺ ማርያ የምትባለውን ራሱ እንድታወራው አይፈለግም ከብሌን ውጭ ዛሬ እንዳየሁት ከሆነ ማለት ነው። ከዛ አምናን ወደ ፎቅ ሲወጣ ተከትላው ልትነሳ ስትል በአይኗ ቁጭ በይ አለቻት። ወይዘሮ ሲማ ቁጭ አለች። እሱም ታዲያ ደረጃ ላይ ብሌንን አገኛትና ብሌን አቤት
ከፍቶሽ ያውቃል? ብቸኝነት ተሰምቶሽ ያውቃል? ምን ሆነ ነው? ከማን ተጣላ? ከማንም። ግን በቃ ከፍቶኛል እና ምረዳህ ነገር አለ? አይ ግን በቃ ብቻዬን እንደሆን ፍቀዱልኝ አለና እንባ ቀረር እያደረገ በዛ ሰዓት ብሌን እቅፍ ብታደርገው እየተወ ነበረ ማለት ነው። እንግዲህ ብሌን እልህ ውስጥ ገብታለች አሁን ልክ እነ ዛህራ እየመከረቻት እንዳለ። እናም ወይዘሪት ማርያ እንግዲህ ብሌን ክፍል ገብታ ስሚ ብሌን፣ አንድ ነገር እንድታደርግልኝ እፈልጋለሁ። አምናንን እንደምትወጂውም አውቃለሁ። ለአምናን ብለሽም እዚህ ቤት ውስጥ እንደምትኖሪ አውቃለሁ። ግን እመኝኝ አምናን ላንቺ አይሆንም፣ ለእኔ ብቻ ነው የሚሆነው። እና እኔ ምን ላደርግሽ? በራስሽ ጭንቅላት ነው የምታስቢው፣ እኔም በራሴ ጭንቅላት ነው የማስበው። እና ምን ላድርግሽ? እኔ ለአምናን አልወደውም። እኔ ለእናት ዛህራ ብዬ ነው ዝብት። ኧረ እባክሽ እሱን ለማያውቅሽ ንገሪ አለቻት። እኔ ግን በጥፊ ነበር እምላት እንደው በሌለን በሆነች ማርያ የምትባል ከኋላ የመጣ አይና ወጣሉ። ጉድ እኮ ነው። ማርያ እንግዲህ አምናን ፊት አልሰጣታል እንጂ ወደ አምናን ለመቅረብ እየሞከረች ነው ማለት ነው። ብሌን ይሄንን ክፍተት ቶሎ ብላ የማትሞላ ከሆነ ተበላች። እንዲሁ ስትነፋረቅ ትኖራለች ወይ ከዛ ቤት ትወጣለች። ብሌን ይሄ ነው ያላት አማራጭ። አሁን ብሌን እልኋን ትታ ወደ አምናን መሆን አለባት። ከአምናን ጎን መቆም አለባት። ባሮክ ተብዬው ወደ ፍቅር ውስጥ ሳይገባ ከሷ ጋር ማለት ነው። እና እንግዲህ አላቅም አምናን ብቻ ከፍቶታል፣ ደብሮታል። አይኑ እንባ አቅርረዋል። ብቻ አሳዝኖኛል ማለት ነው እውነት ለመናገር እና ሁላቸውም ወይዘሮ ሴማም ከፉከራ ብቻ እና አላ በገንዘቧ የምትመካ አይነት ሴት ናት። ልጅ ግን እዚህ ጋር የአምናንን መጎዳት ማንም ሰው እያየለት አይደለም። ይሄ ወንድም ተብዬው ከሃዲውም እሱ አምናንን ከእግሩ በታች ሊያደርገው ነው። ታዲያ እዛ ቤት ባሮክን ያልተቀበለው ማን ነው? እናት ዛህራ። ይሄ ልጅማ ጥሩ ልጅ አልመሰለኝም። ብቻ የሆነ የቀፈፈኝ ነገር አለ። አይ አምናን ልጄን ብቻ የሆነ ነገር እንዳያደርግብኝ እያለች ነው ሁሌ የምትናገረው ማለት ነው እናት ዛህራ። ስለዚህ ይሄ እንግዲህ ባሮክ ተብዬው አላቅም የእውነት አኮራችኝ። ከዛ በኋላ እንግዲህ ሴትዮዋ ጋር ሄደው ልክ እንደሚያውቃት አድርጎ በኩራት ሲያወራት፣ እሷ ደግሞ እንግዲህ ጅንን ያለ ጅንን ነች እናቴ። ከዛ ምን ልታዘዝ፣ ምን ፈልገህ ነው የመጣኸው ስትለው፣ አንቺን ፈልገሽ እንታወቃለን እንዴ ሰውዬ፣ የመጣህበትንም ተናግረህ ቶሎ ውጣ ከዚህ አለችው። ከዛ በኋላ እሺ እወጣለሁ። ቆይ ማነህ? ባሮክ እባላለሁ። እሷም የሱን ስም ነገረችው። ጥሩ ስም ነው ሰውዬ፣ ዝባዝንኪኝ ተውና የመጣህበትን ተናግረህ ውጣ ከዚህ አለችው። ከዛ በኋላ ኧረ ኃይለኛ ቢጤነሽ ትቆጫለሽ እንዴ ዝም ብለሽ ምናምን አላት። ከዛ ትዕግስት ኖሯት ዝም ብላ አዳመጠችውና ከዛ አምናን ሰው እንደገደረ ታውቂያለሽ እንዴ? እና ምን ይሆን እኔ የምላችሁ እዛ ቤት ውስጥ አብራችሁ ስትሆኑ ከአምናን ጋር የቆማችሁ ትመስላላችሁ። እዚህ ጋር ስትመጡ ደግሞ አምናንን ለመቅበር ትነሳላችሁ። እነማን ናቸው? አንተም ደግሞ ሌሎችም አሉ። ከዛ በኋላ እንግዲህ እኔ አሁን የመጣሁት አንቺ ጋር የአምናን ድርጅት ፋይል እንዳለ አውቃለሁ። ፋይሉን እንድትሰጭኝ ይፈልጋለሁ። ምክንያቱም ለአምናን እኔ መስጠት እፈልጋለሁ፣ እኔን እንዲያምነኝ አላት። አይ ሞኝ መስለዋለች እኮ ሳቀችበት። ስንት ነው የምትፈልጊው? 10,000 20,000 50,000 100,000? 100 ቦታ ሳልቆራረጥ ውጣ ከዚህ ያለችው። የእውነት እንዴት ደስ እንዳለችኝ ጀግና ሰው ደስ ሲለኝ የእውነት። ከዛ በኋላ እንግዲህ እንደዚህ ጀግና ነኝ ምናምን የሚል ሰው ግን በነገራችን ላይ ምንም በቃ እንደ ፊኛ ነው የሚተነፍሱት ወዲያው ማለት ነው እውነት ለመናገር እና ከዛ በኋላ እንግዲህ ወይዘሪት እኔ ስሟ በደንብ አልተያዘኝም ይቅርታ፣ ልጅቷ አክተሯ ማለት ነው። ከዛ በኋላ እንግዲህ አቶ ባረክ ፋይሉን ስጭኝ አላት። ደግሜ ልንገርህ፣ ፋይሉን አልሰጥህም፣ ተነስ ውጣ አለችው። ዝም አላት። ውጣ ውጣ አለችው የምር እንደ ውሻ።
ከዛ ደንግጦ እንግዲህ ግራና ቀኙን እያየ ተመልሶ ሄደ። እንግዲህ ምን አስባ እንደሆነ አላውቅም። ወደ እነሱ ቤት ተመልሳ መታለች ማለት ነው። በአጥር ላይ ዘላ እንግዲህ ገብታለች። ምን እንደምትፈልግ ምንም የማውቀው ጉዳይ የለም ማለት ነው። ስለዚህ ወይዘሪት አላቅም ብቻ አምናን ግን አሳዘነኝ። እውነት በጣም ነው ያሳዘነኝ። ምስኪን አምናን በቃ ቅጣቱ ይበቃል። የእሱና የብሌን ቅጣትም እዚህ ጋር ይበቃል። ብሌንና አምናን ታርቀው እንደ በፊቱ አብረው ሆነው ነገሮችን አብረው መጋፈጥ ነው ያለባቸው እንጂ እንደዚህ እየተራራቁ መሆን የለባቸውም። በቃ በመሀላቸው ክፍተት ከተፈጠረ ከባድ ችግር ነው የሚፈጠረውና አላቅም እውነት ዞሮ እንግዲህ እስኪ አብረን የምናየው ነው የሚሆነው። ብቻ ከዚህ በኋላ አምናን ያው እስር ቤት መግባቱ የማይቀር ነው። ይገባል እስር ቤት። የምታስፈታው ደግሞ ማሪያ ነው የምትሆነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።